ይሄ ነው አላስሉ الثالث ሶስተኛው መሰረት ومن اصول اهل السنه والجماعه قالوا السنه والجماعه መሰረታዊ አካሄድ ውስጥ ይቺ ሶስተኛው መሰረት ናት ምንድነው አህሉ ሱነቲ ወልጀማዓዎች ምን ያደርጋሉ ሶስተኛው ይቺ ናት መሰረታቸው አንነሁም አህሉ ሱነቲ ወልጀማዓዎች لا يكفرون احدا አንድንም አካል ካፊር ነው አይሉ من المسلمين ከሙስሊሞች ተነስተው ዝም ብለው በጥላቻ በንደት በብስጭት ፉላን ካፊር ነው አይሉ إلا إذا ارتكب يفسم እንደሆነ ሲቀር እንጂ ናቂበን አፍራሽን من نواقض الإسلام كإسلام أفراشوች ውስጥ እስልምናን ከአፍራሽ ከሆኑት ነገራቶች አንድን አፍራሽ የፈጸመ እንደሆነ ሲቀር እንጂ ያማ ያከፍሩታል ይሄ ግድ ነው ካፊርን ደግሞ اعتقاد كفر الكفار واجب የካህዲያኖችን ክህደት ማመን ግዴታ ነው ካህዲያኖችን ካህዲ ማለት ደግሞ ግዴታችን ነው ይሄ ግድ ነው إلا إذا ارتكب يفسم እንደሆነ እንጂ ካፊር አይሉ ሙስሊምን إلا إذا ارتكب ያ ሙስሊም የፈጸመ እንደሆነ እንጂ ናቂበን አፍራሽን من نواقض الإسلام ከእስላም አፍራሾችን አንድ አፍራሽ የፈጸመ እንደሆነ ሲቀር أما ما كان من الكبائر ከተልልቁ ወንጀሎችና ቢፈጽም ትልቅ ወንጀል ቢፈጽም ዚና ቢሰራ ያጭበረብር የሆነ ነገር በእንትን ሰው ሊገድል ይችላል የሆነ ነገር ሊሰራ ይችላል ሊያማ ይችላል ሊሳደብ ይችላል ብዙ የተለያዩ ከባኢሮች ሊጠጣ ይችላል ያጭበረብር ይችላል ሪባ ሊበላ ይችላል أما ما كان የሆነማ ወንጀል من الكبائر من نواقض الإسلام يسرى እንደሆነ የእስላምን አፍራሾች يسرى እንደው ብለናል أما ما كان من الكبائر ከተልልቁ ወንጀልማ የሆነ التي እነዚህ ትልልቅ ወንጀሎች ሄዱነ ሽርክ ከሽርክ ዝቅ ያሉ ከሆነ አደጋቸው ከሽርክ በታች ከሆነ ዱነ ማለት በታች ማለት ነው ዝቅ ያለ ከሽርክ በታች ዝቅ ያሉ ከሆኑ እነዛ ትላልቅ ወንጀል የምንላቸው ወለም ይድል ደሊሉን መረጃም ካልመጣ አላ ኩፍሪ ሙርተኪቢሂ አላ ኩፍሪ ከሃዲያነቱን የሚገልጽ መረጃም ካልደረሰን አላ ኩፍሪ ሙርተኪቢሂ ወንጀሉን የፈጸመው አካል ካፊር ነው የሚል ነገር ካልመጣልን ከከባኢረ ዝኑብ ለምሳሌ ከተርክ ሶላቲ ተካሱልን በስልቹነት ሶላትን መተውን ይመስል ያሁን ደሊል አለን እንደሚከፍር ደሊል መጥቶልናል ደሊል አለ من ترك الصلاه متعمدا فقد كفر الاحد بيننا وبينهم ترك الصلاه فمن ترك الصلاه فقد كفر النبي عليه الصلاه والسلام የተናገረው ሶሒህ ሐዲስ ነው ካፊር ነው የሚሆነው ታሪክ ሶላት ያለ ምንም ማወላወል ማለት ነው ስለዚህ أما ما كان من الكبائر ትላልቅ ወንጀልማ التي እነዛ ወንጀሎች ሄዱነ ሽርክ ዝቅ ያሉ ከሆነ ወለም ይድል ደሊሉን መረጃም ደግሞ ከለለ على كفر مرتكبي የፈጸመው አካል ይከፍራል መክፈሩን የሚጠቁም ደሊል ከለለ ለምሳሌ ሪባ የበላ ዚና የሰራ ይከፍራል የሚል ደሊል የለም ይሄንን ካፊር አንልም ማለት ነው የሆነ ነገር ቢሰራ እንደዛ አይነት ነገር ቢሰራ ወለም ይድል ደሊሉ መረጃ ከለለ ወለም የሰራው ከባኢር ከሽርክ ዝቅ ካለ ወለም ይድል ደሊሉ መረጃ ካልመጣ على كفر مرتكبه ወንጀሉን የፈጸመው አካል ሙርተኪብ ማለት ፈጻሚ ማለት ነው ፈጻሚው አካል መክፈሩን የሚጠቁም ሐዲስ ከለለ ምንን ይመስል ለምሳሌ ደሊል ያለው ከተርክ ሶላት የተካሱላል እንደዚህ መረጃ ከለለ ያው من الكبائر ሆኖ ደሊል አለ በመክፈሩ فانهم اهل السنه والجماعه لا يحكمون بين አይሰጡም ፍርድ አይሰጡም على مرتكبها ወንጀሉን በፈጸመው አካል ላይ ማለት ነው على مرتكبها እነዚህ ወንጀሎች አይል ከባኢራ ስላላቸው على مرتكب الكبائر فانهم اهل السنه لا يحكمون بين አይሰጡም ፍርድ አይሰጡም على مرتكبها አይል ከባኢሪ ትልልቅ ወንጀልን የሰራን ሰው አይፈርዱበትም በምን بالكفر በኩፍር አይፈርዱበትም ደሊል እስከሌለ ድረስ ማለት ደሊል ካለማ ምንን ይመስል ከተርክ ሶላት የተካሱለን ይሄ ይከፍራል ተገባን ታሪክ ሶላት አይከፍርም የሚሉ ዛሉ ከኢማም ሻፊዒ አይከፍሩም የሚሉት ይገደላል እንጂ እንደና አቡ ሐኒፋ አይከፍሩም ነው የሚሉት ولكن امام احمد እና ታላላቆቹ እንደነ ኢስሐቅ ኢብኑ ራህወይ ታላላቆቹ ዑለማዎች ሙሐዲስ ዑለማዎች ይከፍራል ነው ያሉት ይከፍራል ታሪክ ሶላት ዛሂር እነሱም ደግሞ ያንን የሚያስይዘው من ترك الصلاه متعمدا كسلا جاحدا ምናምን ብሎ አላመጣም ይሄን እንደዛ አይነት ቀይዳ አልመጣም አልተጻፈም የለም ለዚህ ይከፍራል እሱ እንደሱ ደሊል የመጣ እንደሆነ ሲቀር ያሉት ደሊል የመጣ እንደሆነ ሲቀር ላለው ሚሳል ነው እንጂ ደሊል የሌለው ይሄንን ይመስል ብላችሁ እንዳታመጡ እንደዛ እንዳትወስዱት ኢባራው ያንን ያሲዛል ወለሚዱል ለደሊሉን መረጃ ከለለ على كفر مرتكبي የፈጸመው አካል ካፊር ለመሆኑ መረጃ ከለለ ለምሳሌ ሶላት መተውን ይመስል ያሁን መረጃ የለም ብላችሁ እንዳትወስዱ እንደዛ አይደለም ወለሚዱል ለደሊሉን መረጃ ከለለ على كفر مرتكبي مرتكبው በመክፈሩ ላይ መረጃ ከለለ
ለምሳሌ ምን ይመስል ከተርክ ሶላት የተካሱልን ይሄ መረጃ ስላለው ነው አሁን ከባኢር ነው ይሄ መረጃ አለው እንደዚህ መረጃ ከሌለ فإنهم لا يحكمون ብይን አይሰጡበትም ሰውየው حرام በሚሰራው ሰው ላይ على مرتكبها አይል ከባኢር ትልልቅ ወንጀልን በፈጸመ ሰው ላይ ምን አያመጡበትም አይፈርዱበትም በምን بالكفر ከሃዲ ብለው አይፈርዱበትም وإنما يحكمون የሚፈርዱበት عليه በዚህ ሰው ላይ የሚፈርዱበት مرتكب الكبيرة ትልቅ ወንጀልን የፈጸመን ሰው የሚፈርዱበት بالفسق በፋሲቅነት ነው ይሄ አመፀኛ ነው ከአላህ ያመፀ ጎደሎ ኢማን ያለው ብለው ነው የሚፈርዱበት ወነቅስ ኢማኑ ጎደሎ ወይና ፋሲቅ ነው ብለው ይፈርዱበታል እንጂ በኩፍር አይፈርዱበትም አህሉ ሱናዎች በጣም እዚህ ላይ ጥንቃቄ የሚያስፈልገው ነገር ነው ሰዎችን ተክፊር ማድረግ ማለት በጣም ይከብዳል ተክፊርያዎች ተፍጂርያዎች ግን ምንም ጣጣ የላቸውም ብዙ ጊዜ በዚህ ጉዳይ ላይ እንትና ካፊር ነው ከሌ ሙናፊቅ ነው ብለው ሲናገሩ حتى يقولون العلماء السلفيين ሳይቀሩ ሙናፊቆች ነው የሚሏቸው ሙናፊቆች ይሏቸዋል ምንም ተወሩዕ የላቸው ምንም ተወሩዕ የለም ሲናደዱ ካፊር ይላሉ የሆነ ነገር ሲረግብ ደግሞ ይሄዳሉ አህባሽ ቀራን ሰግድም ይላሉ ድሮ ካፊር ናቸው እንደገና ደግሞ መልሰው እንግባ እንስገድ መስጠላ ከሄድ ማለት ነው መጀመሪያ ተናዶ ኩፍር ውስጥ አያስገባም ሰው ክልክል ነው وإذا لم يتوب ተውበት ካላደረገ منها ከሷ ተውበት ካላደረገ ከነዚህ ከተለለቁ ወንጀሎች ተውበት ካላደረገ አንድ ሰው فإنه يسوي تحت المشيئة كمشيئة سر ነው ከአላህ ፍቃድ ስር ነው ከአላህ ፍቃድ ስር ነው ያለው ሰውየው አላህ ከፈለገ ይምራል ኢንሻአላህ አላህ ፍቃዱ ከሆነ غفر له ይምራል وإنشاء ፍቃዱ ከሆነ ደግሞ አዘበው ሊቀጣውም ይችላል لكنه ነገር ግን لا يخلد في النار እሳት ውስጥ አይዘወተርም ምን የሰራ ከባኢርን የፈጸመ ሰው ዚና የሰራ ሰው تحت المشيئة ነው የሚገባው አላህ ከፈለገ ይቀጣዋል ከፈለገ ይምራዋል ግን ይሄ ወንጀል ያስቀጣል ብለን ነው ዱዓ የምናደርገው ምክንያቱም አንድ ሰው ወንጀሉን ሰርቶ ተሳስቶ ወንጀሉን ሰራው እንበል አላህ ፊት በቃ እዛም ዱንያ ላይ ድብቅልህ ነበር አሁንም በድብቅልሃለሁ ሊለውም ይችላል አይተቀጣልህም ሊለው ይችላል ስለዚህ የማናውቀው ነገር ስለሆነ ከወዲሁ መቆጠብ ይሄ ማለት ነው ግን የሰራው ሰው ተሳስቶ የሰራው ሰው ጀሃነም ይዘውትራል አይባልም ተተል መሺአ ነው የሚሆነው قال تعالى الله سبحانه وتعالى እንደብሎ ገልጿል ان الله لا يغفر ምህረት አያደርግም አዩሽረከ ቢህ በሱ ማጋራትን አይመርም ويغفر ምህረት ያደርጋል ማዱነ ذلك ከዚህ ውጭ ያለውን ይቅር ሊል ይችላል ለማን ለምን የሻኡ እሱ ለፈቀደለት ይያለ ነው እሱ ለፈቀደለት ሊምር ይችላል ማዱነ ذلك ከዚህ ውጭ ያለውን ከዚህ ዝቅ ያለውን ከሽርክ በታች ያለውን ማለት ነው ከሽርክ ውጭ ያለውን ሽርክን ነው የማይመረው ባይሆን ኩፍር አልተጠቀሰም እዚህ ውስጥ ኩፍር ደግሞ በሌላ ተጠቅሷል ኩፍርያት ከሰራ በቁርአን ከካደ በነብዩ ከካደ እነዚህ ኩፍር ነው የሚባለው ከሽርክ ውጭ ያለ ኩፍር አለ ኩፍር ዝባ አይገለጽም ታሪክ ሶላት ዝባ አይገለጽም በሌላ ተገልጿል ومذهب اهل السنه والجماعه يا اهل السنه والجماعه አካሄድ في ذلك በዚህ ጉዳይ ላይ ያላቸው አቋም በተክፊር ጉዳይ ላይ ያላቸው አቋም ወሰጡን መካከለኛ ሚዛኑን የጠበቀ ነው አካሄዳቸው አህሉ ሱና ድንበር አልፈውም ሄደው ያገኙትን ሁሉ የተበሳጩበትን ሁሉ እንተናም ካፊር ከለም ካፊር እንደዚህ ካፊር አያበዙም ይሄንን በጣም ቁጥብ ናቸው ነገሩን መዝነው በሐዲስ በቁርአን አይተው ቀይ ግራን ተመልክተው ይሄ ለዚህ ይበቃል ከሁጃ በኩል እንዴት ነው ብዙ ነገር መዝነው ነው ኩፍር ደረጃ የሚያስገቡት ስለዚህ ወሰጥ መካከለኛ ናቸው በይነል ኸዋሪጅ በኸዋሪጆች እነዚህ ነጥቀው ይሄዱት ናቸው በኸዋሪጆች መካከልና الذين እነዚህ ኸዋሪጆች ይከፍሩና የሚያከፍሩ مرتكب الكبيرة ትልልቅ ወንጀል የፈጸመን አክፋሪዎች ናቸው እነዚህ በእነዚህ እና አላለቀም የነሱ ባህሪ بين الخوارج በኸዋሪጆችና وبين المرجئة ብላችሁ በውጭ ላይ ወቁት መጀመሪያ ማዕናው እንዲገባችሁ ومذهب اهل السنه والجماعه في ذلك በተክፊር ጉዳይ ላይ ሰውን ወንጀለኛን በማከፈርና በዚህ ጉዳይ ላይ ወሰጥን መካከለኛ ናቸው بين الخوارج በኸዋሪጆችና وبين المرجئة በሙርጂዎች መካከል ነው እንደ ኸዋሪጆችም አይፈጥኑም እያንዳንዱን ወንጀል የሰራን ሁሉ ካፊር አይሉም እንደ ሙርጂዎች ደግሞ ወንጀል የሰራ አረምንም ጣጣ የለውም አይሉም በጣምም አይተኙም በጣምም አገነው ያለ ገደብም አይሄዱም غلوም የለባቸውም ማለት ነው ስለዚህ بين الخوارج በኸዋሪጆችና الذين እነዚህ ኸዋሪጆች ማለት ይከፍሩና የሚያከፍሩ ናቸው مرتكب الكبيرة ትልቅ ወንጀል የፈጸመ አንድ ቀን ዚና የሰራ ከመን عبد ሰነመን አልፈ ሰነ ሻመት ጣዖት እንደመለከ ነው የሚሉት እኮ ጀሃነም ውስጥ ይዘወትራል ነው የሚሉት الذين እነዚህ ኸዋሪጆች ይከፍሩና ያከፍራሉ مرتكب الكبيرة ትልቅ ወንጀልን የፈጸመን ያከፍሩታል وإن كانت بتون من كونجل دون الشرك كشرك زك على تشين قابتون يكفروتال
በእነዚህና ወበይነ المرجئات በሙርጂዓ መካከል ናቸው አህሉ ሱነት ወልጀማዓዎች ሙርጂዓዎች ደግሞ ምን ይላሉ الذين እነዚህ ሙርጂዓዎች ይላሉ يقولون እንዲህ ይላሉ هو يمرتكب الكبيرة ወንጀል የፈጸመ ሰው ይላሉ ሙእሚኑን አማኝ ነው ሙእሚኑን ካሚሉል ኢማን ሙእሚኑን አማኝ ነው ካሚሉል ኢማን ኢማኑ ሙልት ያለ ነው ይላሉ የነዚህ ደግሞ ሌላ ነው እነዚህ ደግሞ በዚህኛው ጫፍ አበላሽተዋል እነዛ ከሽርክ ውጭ ያለ ወንጀልን የሰራ ሁሉ ይከፍራል ሲሉ እነዚህ ደግሞ ወንጀልን የሰራ ጭራሽ ኢማኑ አይጎዳም አሉ እንደዛማ መሆን የለበትም لا يضر አይጎዳም ነው የሚሉት ማዓል ኢማኒ ከኢማን ጋር አይጎዳም ማዕሲየቱን ወንጀል አይጎዳም ከማ لا ينفع እንደማይጠቅም ሁሉ ማዓል ኩፍሪ ከክህደት ጋር ጧዓቱን መልካም ስራ ከክህደት ጋር መልካም ስራ እንደማይጠቅም ሁሉ አሉ ተመልከቱ መለኪያቸው ነው ሌላ ቦታ ሄደው ነው የደኩት ይሄ ነው መስፈሪያቸው ኢማንም ጋር ማዕሲያ አይጎዳም ሰውየው ወንጀል ቢሰራ ምንም አይጎዳም ኢማኑ ካለ ችግር የለም ነው የሚሉት እነዚህ በጣም ኢማኑን ሙሉ አድርገውታል ጎደሎ ነው የምንላቸው እነዛ ደግሞ አከፈረውታል አይ ለመክፈት ደረጃም አያደርስም እንላቸዋለን ሁለት መካከል ላይ ነው የሚሆነው አህሉ ሱነት ወልጀማዓ አመለካከት ይሄ ነው ረጋ ያሉ ናቸው በሁሉ ነገር ማለት ነው መረጋጋት ስላለባቸው ነው የተረጋጉት እንጂ ወደ ኋላ መላላት አይደለም በተክፊር ላይ ደግሞ መጀገንም ጀግንነትም አይባልም ራስን አደጋ ውስጥ መክተት ነው ግን በተውሂድ ደረጃ ላይ በተለያዩ አስማኡ ሲፋት ላይ በተውሂድ ሩብያና ኡሉሂያ ላይ እነዚህ የከተሚዎቹ ሙሉ ሁጃ የደረሳቸው ስለሆነ መራቅ ነው ያለብን ከነሱ ጋር መስከት አስፈላጊ አይደለም ከነሱ ጋር መስከት የለብንም ከብዙዎቹ ማለት ነው አገዳቸው የተበላሹ ከሆነ በቃ ምክንያቱም ሁጃ ብዙ ጊዜ ይደርሳቸዋል እነዚህ ከነሱ መራቅ ነው ያረዱትን ማለት መብላት እነሱ ጋር መቀላቀልም አስፈላጊ አይደለም እንደዚህ አይነቱ ካሉት ማለት ነው እንጨምር